አሁን የደረሰን ሰበር ዜና ከፍተኛ የደህንነት ባለስልጣኑ ከስራ ተባረሩ። ከፍተኛ ውጥረት ነግሷል። ወሳኝና የህልውና ጉዳይ የሚፈታተኑ ጥብቅ መረጃዎች ለጠላት አሳልፈው ሰጥተዋል የተባሉ አንድ ከፍተኛ የወታደራዊ ደህንነት ኃላፊ መጋለጣቸው ተከትሎ በከባድ ድንጋጤ ተፈጥሯል። በዚህም የተነሳ ከስራ የተባረሩ ሲሆን ከሀገር እንዳይወጡም ከፍተኛ ክትትል እየተደረገባቸው ይገኛል። እኚህ ከፍተኛ ሚስጥር የያዙ ባለስልጣን ምናልባትም ተይዘው ለእስር ሊዳረጉ ይችላሉ ተብለዋል። በተመሳሳይ ሌላ ባለስልጣንም ከፖለቲካዊ አቋም ጋር ተያይዞ ተመሳሳይ ዕጣ የደረሳቸው ሲሆን በጠላት የተሰጣቸው ተልዕኮ በመቀበል በተደጋጋሚ የግድያ ሙከራ ተደርጎብኛል ሲሉ ከቆዩ በኋላ አሁን ከስራቸው ታግደው ልዩ ክትትል እየተደረገባቸው ይገኛል። ክቡራን የኤኤንኤን ቤተሰቦች እነዚህን በዝርዝር እንመለከታቸዋለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሳብስክራይብ በማድረግ አብራችሁን ቆዩ። ወደ ዜናዎቹ እናልፋለን። ወሳኝና የህልውና ጉዳይ የሚፈታተኑ ጥብቅ መረጃዎች ለጠላት አሳልፈው ሰጥተዋል የተባሉ አንድ ከፍተኛ የወታደራዊ ደህንነት ኃላፊ መጋለጣቸው ተከትሎ ከባድ ድንጋጤ ተፈጥሯል። በዚህም የተነሳ ከስራ የተባረሩ ሲሆን ከሀገር እንዳይወጡም ከፍተኛ ክትትል እየተደረገባቸው እንደሆነ ተገልጸዋል። እኚህ ከፍተኛ ሚስጥር የያዙ ባለስልጣን ምናልባትም ተይዘው ለእስር ሊዳረጉ ይችላሉ ተብለዋል። በተመሳሳይ ሌላ ባለስልጣንም ከፖለቲካዊ አቋም ጋር ተያይዞ ተመሳሳይ ዕጣ የደረሳቸው ሲሆን በጠላት የተሰጣቸው ተልዕኮ በመቀበል በተደጋጋሚ የግድያ ሙከራ ተደርጎብኛል ሲሉ ከቆዩ በኋላ አሁን ከስራቸው ታግደው ልዩ ክትትል እየተደረገባቸው እንደሚገኝ ታውቀዋል። በአመራሮቹ መካከል ያለው ያለመተማመንም ውጥረት ዛሬ ወደ ሌላ ምዕራፍ ተሸጋግረዋል። ከመቀሌ የወጡ መረጃዎች እንደሚያመለክቱት የነ አቶ አለም ገብረዋህድ ቡድን ቁልፍ ተዋናይ የሆኑት የደህንነቱ ኃላፊ ኮሎኔል ተወልደ አንበብ በዶክተር ደብረጽዮን ገብረ ሚካኤል ቀጥተኛ ትዕዛዝ በዛሬው ዕለት የቁም እስረኛ ሆነዋል። እርምጃው የተወሰደው ኮሎኔሉ አሁን ባለው የከረረ የፖለቲካ ውጥረት ውስጥ ስሱ የሆኑ የድርጅቱን ሚስጢሮች ለሌሎች ውጫዊ ኃይሎች አሳልፈው በመስጠት እየሰሩ ነው በሚል ጥርጣሬ መሆኑ እየተገለጸ ነው። ይሄው ውሳኔም በደህንነት መዋቅሩ ውስጥ የነበረውን ስውር ፍጥጫ በይፋ አደባባይ አውጥቶታል። በሌላ በኩል በትግራይ ያሉ የማህበራዊ ሚዲያ ተንታኞች ኮሎኔሉ ከመቀለ ከወጡ የድርጅቱ ስሱ ሚስጢሮች ሊባክኑ ይችላሉ በሚል ስጋት ግለሰቡ ሙሉ በሙሉ በቁጥጥር ስር እንዲውል ከፍተኛ ግፊት ሲያደርጉ መቆየታቸው ይታወሳል። ይሁን እንጂ ጉዳይን በቅርበት የሚከታተሉ ታዛቢዎች እንደሚከራከሩት ግለሰቡ የቆየ የመረጃ ሰው እንደመሆናቸው መጠን ሊደበቁ የተፈለጉ ወሳኝ ሚስጢሮች ቀድመው ሳይወጡ እንዳልቀሩና የአሁኑ የእስር እርምጃ ጊዜ ያለፈበት ሊሆን እንደሚችል ይገመታል። በአጠቃላይ በዶክተር ደብረጽዮን ገብረ ሚካኤል ትዕዛዝ የተፈጸመው ይኸው የደህንነቱ ኃላፊ እገዳ ከአንድ ግለሰብ መታሰር ባለፈ በህወሓት የላይኛው አመራርና በደህንነት መዋቅሩ ውስጥ የውስጥ ሽኩቻና ጥልቅ ያለመተማመኑ ሁኔታ የመጨረሻው ምዕራፍ ላይ መድረሱን ማረጋገጫ ነው ተብሏል። የተከበራችሁ የኤኤንኤን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ